ናችሁ? መዓዛ ነኝ ከባህሌ ቲዩብ። ዛሬም በሌላ ቪዲዮ መጥቻለሁ። ዛሬም እንደተለመደው የደማቅ ቅዳሜ ቁርስን በጣም ቆንጆ ፈታ እና የጾም ደግሞ ፓንኬክ ከጾም እንቁላል ካለው የኖርማል ወተት ካለው የበለጠ ነው የሚወዱት ልጆች። ይሄንን በጣም ቆንጆ አድርገን ከነጭ ዱቄት ቤት ውስጥ ካለው ከስክራች ጀምሮ እንሰራለን ማለት ነው። ያንን ያልኩት ለምንድን ነው? ያው የሚሸጡ አሉ አይደለም፣ የምንገዛቸውና የምንጠቀማቸው ለፓንኬክ ኖርማሉን ዱቄት ተጠቅመን እንሰራለን። እንደምታዩት አሁን ሽንኩርት ከተፍኩኝ፣ ዘይት መጥበሻዬን ጋል አድርጌ ዘይት መጀመሪያ ጨመርኩኝ። ዘይቱን ትንሽ ጋል አደርገዋለሁ። ከዛ ሽንኩርቱን እጨምራለሁ። ቶሎ በፍጥነት እንዲደርስልኝ ነው ይሄንን የማደርገው። የሽንኩርቱንም ሽታ ትንሽ ይቀንስልናል እንደዚህ ዘይቱን ጋር አድርገን ስንጨምር። እንደምታዩት ሽንኩርቱን ጥብስ እናደርገዋለን። እንደዚህ በፍጥነት ይደርስልናል። እንደዚህ በደንብ ጠበስ እንዳለ በዘይቱ የፈላ ውሃ በጎን ሁልጊዜ መጣዳችንን መርሳት የለብንም። ቲማቲሙ እንደምታዩት ፍሪዘር ውስጥ የነበረ ነው። ከዛ ከፈላው ውሃ ላይ ዘይቱ ጋር ሲገናኝ ብስል ያደርገዋል። የፈላው ውሃና ዘይቱ አንድ ላይ እንደዚህ ሲሆን ብስል ያደርግልናል። ሽንኩርታችንን በፍጥነት መስራት ስንፈልግ እንደዛ ማድረግ እንችላለን። ትንሽ ሽንኩርት ሲሆን እንደዚህ እንደምታዩት ጥብስ ብሏል። ከዛ አንድ የሾርባ ማንኪያና ግማሽ የሾርባ ማንኪያ ተጨማሪ እጨምራለሁ ማለት ነው። በርበሬ ስንጨምር ሽንኩርቱ ድርቅ ያለም ከሆነ ስለሚቃጠልብን ትንሽ ውሃ መጀመሪያ በጣም የፈላ ውሃ ነው መሆን ያለበት መጨመር አለብን። እንደምታዩት አንድ ደቂቃ ራሱ እንደዚህ በደረቁ ስትጠብሱት በርበሬው በጣም ቆንጆ ቃና ይመጣዋል። ጣም ሽታውም ታሸቱታላችሁ። የፈላ ውሃውን ጠብ እያደረኩኝ እየጠበስኩኝ ቲማቲሜን በጎን አዘጋጃለሁ ማለት ነው። ቲማቲም ቤታችን በዛ አድርገን ገዝተን እንዳይበላሽብንና እንደዚህ ለፍርፍር ለወጥ ለቲማቲም ሶስ ለመስራት ስንፈልግ ፍሪዘር ውስጥ በረዶ ቤት የምንለው ውስጥ ታስቀምጡታላችሁ። አሁን ይሄንን ከፍሪዘር ውስጥ አውጥቼ ውሃ ውስጥ ትጨምሩታላችሁ። ከዛ በቀላሉ ነው እንደዚህ ልጣጩ የሚላጥልን። በተጨማሪ እኔ በጣም ደስ የሚለኝ እንደዛ ማድረግ ስከትፈው በቀላሉ በረዶ ስለያዘ በቀላሉ ይከተፈኛል። ስከትፍ 2-3 ቲማቲም ባንድ ላይ አንዱን ከትፌ ሲጨርስ ወደ አንደኛው ሲሄድ ቲማቲሙ ውሃው እየፈሰሰ ከመክተፊያው ወደ ጎን እየፈሰሰ ያስቸግረኛል። እንደዛ ሲሆን ይሄኛው ግን በረዶ ያዝ አድርጎ የለቀቀ ስለሆነ እንደምታዩት ከሽ እያለ ዝም ብሎ ምንም ውሃ አይወጣውም ማለት ነው። መጥበሻዬ ላይ እስኪጨምር እንደምታዩት ቲማቲማችንን ከሽንኩርት ቁሌት ከሰራ ነው ጋር በደንብ ያኛው ስለተቆላላ አሁን ቲማቲማችንን ጨምረን ሌላ ነገር የምንሰራው መጨረስ ያለብን ነገር ካለ እንግዲህ እንሄዳለን ማለት ነው ወደዛ። እዚህ ጋር እንደምታዩት ከላይ ደግሞ የሚነሰነስ ቲማቲም፣ ሽንኩርት፣ ቃሪያ እና ሎሚ፣ ቁንዶ በርበሬና ጨው የተቀመመ ያስፈልገናል። ስለዚህ እሱን ክትፍትፍ አድርጌ ያዘጋጃለሁኝ። እዚህ ጋር ቁሌቱ በደንብ ሲንተከተክልን ዳቦውን ራስ እንዲያደርግልን በጣም ወፍራም መሆን የለበትም፣ እንደ ዳቦ መጠን ማለት ነው። ከዛ በመቀጠል ደግሞ ይሄን የመሰለ ቆንጆ ፓንኬክ እንሰራለን። እንደምታዩት ልኬቱን በሙሉ ስክሪን ላይ ጽፌላችኋለሁ። ዱቄት ኦል ፐርፐስ ፍሎር እሱን እንነፋና እንጠቀማለን። 2 ከግማሽ ኩባያ አዘጋጅቻለሁ። እንደምታዩት 1 የሾርባ ማንኪያ ቤኪንግ ፓውደር፣ ትንሽ ጨው እናደርጋለን፣ እንነፋዋለን። ጨውን ዳርዳሩን መጨመር ትችላላችሁ። ዱቄቱን መንፋት ጥሩ ነው፣ ቆንጆ ፓንኬክ እንዲሆንልን ማለት ነው። ከዛ 3 የሾርባ ማንኪያ ስኳር ጨምሬያለሁኝ። ሳደርገው ያያችሁኝ አይመስለኝም፣ ካሜራዬን ኦን አላረኩም። ከዛ እንቀላቅለዋለን። 1 የሻይ ማንኪያ ቫኒላ፣ 3 ደግሞ የሾርባ ማንኪያ ዘይት እንጨምራለን። በጣም ቆንጆ ፓንኬክ ነው። ይሄንን ፓንኬክ ከኖርማሉ በላይ ነው የሚወዱት። በቃ ይሄ እንቁላል ካለው በላይ ይሄኛውን ይወዱታል። ከስክራች የምሰራውን ይወዱታል። የሚገርማችሁ
3 ኩባያ የአልመልድ ወተት ነው እኔ የተጠቀምኩት። የፈለጋችሁትን ኖርማል ወተት፣ የሶያ እንደ ቤታችንና እንደምንፈልገው ከዛ በደንብ አድርገን እንቀላቅለውና የዚህ አይነት ሊጥ የፓንኬክ አይነት ሊጥ ማለት ነው። እንግዲህ ውፍረትና ቅጥነቱ እንደዚህ ላላ ያለ ሲሆን ቆንጆ ይሆንልናል። ይሄንን እስከምሰራ ድርቅ ብሎ ምጥጥ አርጓል ውሃው። እዚህ ጋር ቅንስ ማድረግ አለባችሁ። ቲማቲም ሶሳችን ማለት ነው ቁሌታችን። ከዛ ውሃ እሱንም ጨምርበታለሁ። ከለስ አድርገውና ይንተከተካል በጎን። እዚህ ጋር ደግሞ ፓንኬኬን አሁን በጎን ጨርሳለሁ ማለት ነው። እንደምታዩት መጥበሻ ጋር አድርጌ ዘይት ጨመርኩበት። እሱም እሳቱን ቅንስ ማድረግ አለብን። እሱን እሳቱን ቀንሼ ትንሽ መጥበሻው ጋር እስከሚል እዚህ ጋር የከለስኩት ደግሞ ደርሷል። ጨውን እቀምሳለሁ ማለት ነው። ያንኛውን እዚህ መጥበሻዬ ስለጋለ መጋገር ጀምራለሁ። እሳታችንን ቅንስ ነው አድርገን ነው እዚህ ጋር መስራት ያለብን ማለት ነው። ፓንኬክ ነው፣ ውስጡ ሊጦ ነው። ከላይ እንዳይቃጠል ቀስ ብሎ ነው መብሰል ያለበት። አያርብንም። በጣም ውስጡ ቆንጆ ሆኖ ይበስላል ማለት ነው። እዚህ ጋር ውሃ ወፈረ ብላችሁ ካሰባችሁ እንደኔ ወፈረ ብዬ ስላሰብኩና በዛም ያለ ስለምሰራ ዳቦውንም ኦቨን አስገብቼ ስላስወጣሁት ስለወጣ ራስ ትንሽ እንዲያረግልኝ ላላ አረጋዋለሁ ማለት ነው። ቁንዶ በርበሬና ጨዌን እቀምምና ቀምሳለሁኝ። እሱን ጨረስኩኝ ማለት ነው። በቃ ይሄንን ጨረስኩኝ። በደንብ ከተንተከተከ በኋላ አሁንም ቅመሙ ወደ ጎን አደርጋለሁ። እዚህ ጋር ቅድም የከተፍኩት ሽንኩርት፣ ቃሪያ፣ ቲማቲም አለ። ጨውና ቁንዶ በርበሬውን ቀምሜ ሎሚ ላው ላይ አደርግበታለሁ። ይሄንንም እቀላቅላለሁ። መቼም እንዴት የሚጣፍጥ ቁርስ እንደሆነ ይሄ ቁርስ ልነግራችሁ አልችልም። ዳቦ በቲማቲም ተከትፎ ቲማቲም ቁርጥ በዳቦ በልታችሁ ታውቁ ከሆነ በጣም ነው የሚጣፍጠው። እንደዛ እንደማለት ነው። ደስ ይላል። ይሁ ፓንኬካችን ቀስ ብሎ ከላይ አይን ነገር አውጥቶ ምጥጥ ሲያደርግ እንገለብጠዋለን ማለት ነው። በቃ ይሄንን እንግዲህ እንደዚህ እያረኩኝ እኔ በመሀል እንደዚህ ሌላ ስራዎችን እየሰራው ይኸው ዳቦ እንደዚህ ጠንከር ያለ ዳቦ መሆን አለበት። በጣም ዝም ብሎ አይነት ዳቦ ከሆነ ይቦካብናል። ጠንከር ያለ ዳቦ ቢሆን ጥሩ ነው። ፓንኬኬን በጎን እየመጣሁ እየገለበጥኩ ምን እያልኩ እዚህ ደግሞ ይሄንን እቀላቅላለሁ። እቃ የምናስተካክለው ካለ እየሰራን ፓንኬካችንን እንጨርሳለን ማለት ነው። ማጣጠብ ያለብን ቡና የምናቀራርብ ከሆነ ይሄንን ዳቦውን ግማሹን አድርጌ ሶሱን ግማሹን ከላይ መነስነስ፣ ከዛ ደግሞ የቀረውን ዳቦ አድርገን ከላይ መነስነስ ነው። ከማብኳካት እንቀላቀላለን ብለን ከማለት በደንብ አድርገን ነስንሰን ከዛ ግማሹን ደግሞ ዳቦ አድርገን አሁንም ከላይ ካደረግነው እኛ ሌላውን ነገር እስክናስተካክል ራስ ይላል። የሚገርማችሁ በጣም ቆንጆ ነው የሚሆነው ከመቀላቀል ይልቅ። እኔ ምንም አልቀላቀልኩም፣ እንደዚህ ያደረግኩኝ። ግማሹን ሶሱን በደንብ በጣም የሚያልቀጠነ በጣም የሚያልወፈረ አድርጋችሁ ዳቦ ደግሞ መጠጥ ያለ ቆንጆ ዳቦ ከሆነ በጣም ቆንጆ ነው የሚሆነው። እንደምታዩት ሶሱን በደንብ አድርጌ ከዳር እስከ ዳር በደንብ አደርግበታለሁ። ቁጭ እናደርገዋለን። እየቀዘቀዘ ራስ እያለም ትንሽ የተወሰነ ነው የሚርሰው። ይሄ ሎሚ ያለው ራሱ ይሄ በጣም ቆንጆ ነው የሚያደርገው። ከፈለጋችሁ እዚህ ላይ የወይራ ዘይት ጠብ ማድረግ ትችላላችሁ። እኔ ግን ሶሱ ስላለ ብዬ አላደረኩበትም። ከፈለጋችሁ ግን ይሄም ራሱ በጣም ቆንጆ ነው። ፓንኬኬንም እየጨረስኩ ነው። ዋናውን ቁርሴንም አዘጋጅቻለሁ። እንደምታዩት ጨረስን ማለት ነው። ፓንኬኩን እያንዳንዱን መስጠት ትችላላችሁ። እኔ ግን በቃ ልክ እንደ ኬክ ነው እየቆረስኩኝ የሰጠኋቸው። በጣም ደስ ይላል። እንደዛም ሲሆን ራሱ ፍሩት ያለንን ፍሩት መጠቀም እንችላለን። የፈለግነውን ፍሩት ያደምቃል፣ ያሳምራል። እንደምታዩት ከዛ ሽረፔን አረጋለሁ። ስኳር በጣም ብዙ አይደለም መጀመሪያ የጨመርኩት። ስለዚህ የተፈጨ ስኳር እንደዚህ ለከለርም ለጣዕምም ጨምርበታለሁ። እንዴት እንደሚያምር እዩት። በጣም ቆንጆ ፓንኬክ ነበር የሰራሁት። በጣም ነው ልጆች የሚወደዱት። በደንብ ነው የበሉት።
ከዛ ቡናችንም ቀራርቧል። ፈታችንም ይኸው እንደምታዩት ደርሷል። ጾም ካልሆነ እንግዲህ እዚህ ላይ እርጎ ራሱ ማድረግ ይቻላል ማለት ነው። በጣም ቲማቲሙ ከሎሚው ጋር ሆኖ ከሽንኩርቱ ጋር ዳቦ ከቁሌቱ ጋር ያለው ጣዕም ልነግራችሁ አልችልም። በቃ ልጆቹ ራሱ ወደውት እንዴት እንደበሉት በቃ። እና ፓንኬኩንም እንደዚህ ቆርስ እያደረኩኝ ወደ ውስጥ እንግዲህ ሽረፑ እና ጣፋጩ ስኳሩ ስለማይገባ ላይ እያንዳንዱ ሰው ስትሰጡ ሽረፕ ላዩ ላይ ማድረግና ስኳርም ነስነስ ማድረግ አትርሱ። የዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ በድጋሚ ከእንደገና እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሞክሩት። በጣም ቆንጆ ለቁርስ ለመክሰስ የሚሆን ነው። ቪዲዮን ከወደዳችሁት ደግሞ ላይክ ማድረግ አትርሱ። ለሌሎች ሰዎችም በደንብ እንዲደርስ ሸር ማድረግ አትርሱ። ኮሜንት ማድረግ አትርሱ። ስለምታበረታቱኝ ጨርሳችሁ እስከ መጨረሻም ስለተከታተላችሁኝ በጣም አመሰግናለሁኝ። መልካም ቅዳሜና እሁድ፣ መልካም የእረፍት ቀን ይሁንላችሁ። መልካም ጊዜ። ቻው